አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ ትችዋለሁ። በቃ ሴዶ ችግር የለውም አልሰብርህም። ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን። አልሰብርህም። ተመለስ ወደ ሀገር። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ሰላም የኛ ስፖርት ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዘን የመጣ ነው ለየት ያለ ሀሳብ ነው። በተለይ በኢትዮጵያ ኤምኤምኤ አርት ወይንም በሚክስድ ማርሻል አርት ታሪክ ለመጀመሪያ ጊዜ ኤፕሪል 25 ላይ በጆኒ ጂጂትሱና በንቃተ ህሊና መካከል ለመጀመሪያ ጊዜ ፋይት መደረጉ ይታወሳል። ያንንም መነሻ በማድረግ የተለያዩ የማርሻል አርት ዕውቀት አለን፣ የማርሻል አርት ጥበብ አለን የሚሉ ሰዎች የተለያዩ የነሱን ብቃት የሚያሳዩ ቪዲዮዎቻቸውን በቲክታክ አካውንታቸው ላይ፣ በዩቲዩብ አካውንታቸው ላይ፣ በኢንስታግራም አካውንታቸው ላይ ያጋሩ እነሱ መቅጠም የሚፈልጉትን ሰውና እነሱ ያላቸውን አቅማቸውን በሚክስድ ማርሻል አርት ከሆነ ኤምኤምኤ ላይ አቅም አለኝ፣ በሞንታይ ላይ አቅም አለኝ እያሉ በቦክሲንግ ላይ አቅም አለኝ እያሉ የነሱን አቅም ሲገልጹ መቆየታቸው ይታወቃል። ይህንንም በነሻ ማድረግ ያንን ንቃተ ህሊናን ጆኒ ጂጂትሱ ሲያሸንፍ ለአንድ ሰው ጥሪ ማቅረቡ ይታወቃል። ያም ለሴዶ ማርሻል አርት ነበር። ዛሬ ዕለት ደግሞ ሴዶ ማርሻል አርት ይህንን ነገር በስትሪት ቦክስ ባለቤት በጌታቸው ስምምነቱን ከተቀበለም በኋላ ዛሬ አንድ ሀሳብ አጋርቶታል በኦፊሻል ቲክታክ አካውንቱ ላይ። እኔ ከዛሬ በኋላ ኢትዮጵያ ውስጥ የለውም ሚክስድ ማርሻል አርትም ማድረግ አልፈልግም ማለቱ ይታወሳልና ይህንን ያለውም ስዊት ቦክስ ባለቤት የሆነው ጌታቸው ሙሉ ስምምነቱን ሙሉ ፎርማል የሆነ ዶክመንት ከተፈራረመና ወደ ስምምነቱም ከተዳረሱ በኋላ ነው ይህንን ኦፊሻል የሆነውን ቪዲዮ ዛሬ ሼር ያደረገልን። ይህንን ደግሞ እንዴት ሆነ ለምን ሆነ የሚለውን ከተለያዩ ከቦክሲንግ ዙሪያና ከማርሻል አርት ጋር ቀጥተኛ ግንኙነት ያላቸውን ሰዎች አናግረናል። እነሱም የሚሉትን መረጃዎች ከዚህ በኋላ በመቀጠል ይማጋራችሁ ይሆናል። ለዩቲዩብ አካውንቱ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ ዘንድ ከወዲሁ አሳስባለሁ። ሰናይ ጊዜ